ምስራቅ ስልጢ የለውጡ ፍሬ ናት። ምንም ባልነበረበት ከተማችሁ ምን እንደነበረች ታስታውሳላችሁ። የአርሶ አደሮቹ ሁኔታ፣ የመሰረተ ልማት ሁኔታም ወደ ኋላ መለስ ብላችሁ ምን እንደነበረ የምታውቁት ነው። በፍጥነት እየገሰገሰች የለውጡ ፍሬ ሆና የለውጥ ስኬትን በማጣጣም ላይ ያለች የሁሉም አብሮነት ትስስር ውጤት ለብዙ ፕሮጀክቶች መመረቅ አብነት የሆነች ወረዳ ነችና ለዚህ ሁሉ ለተጋችሁ ለለፋችሁ በመጀመሪያ ከፍ ያለ ምስጋናዬን አቀርባለሁ። ባለፉት ዓመታት ፈተናን ወደ እድል ተግዳሮትን ወደ ስኬት ቀይረናል። የሀገራችን ኢኮኖሚ ከነበረበት የችግር አፋፍ ለማውጣት በሚደረግ ጥረት ዞናችን ሁሉ አቀፍ እንቅስቃሴዎች በማድረግ ላይ ነው የነበረው። በግብርና ምርትና ምርታማነትን የማሳደግ አንድ ጊዜ ከማምረት 3-4 ጊዜ ማምረት የምንችልበትን እድል የመፍጠር በሌማት ትሩፋት የወረዱ ግቦች ለማሳካት ከፍተኛ ርብርብ የተደረገበት በተለይ በልዩ ሁኔታ የአረንጓዴ አሻራን በማሳረፍ የምንበላውን በመትከል አካባቢን የመቀየርና የኢኮኖሚ አቅማችንን ለማሳደግ ከፍተኛ ርብርብ የተደረገበት ወቅት ነበር። ይህንኑ ተከትሎ ምርትና ምርታማነት ከከተሞች የሚኖረው ትስስር ከፍተኛ ስለነበረ የከተሞች እድገትንም የሚያፋጥኑ የተለያዩ ተግባራትን አቅደን ስንፈጽም ቆይተናል። በእነዚህም አበረታች ውጤቶች ተመዝግበዋል። ገጠርን ከከተማ የሚያስተሳስሩ የመሰረተ ልማት ስራዎች ትኩረት ተሰጥቶት የተሰራ ሲሆን ይህንኑ ለማፋጠን መንግስትን ከመጠበቅ በመንግስት በየደረጃው ባለው አመራር አስተባባሪነት ማሽነሪዎችን በመግዛት ቀበሌን ከቀበሌን ወረዳ ከቀበሌ የሚያገናኙ መንደር ከመንደር የሚያገናኙ መንገዶች እኛው ራሳችን በገዛናቸው ማሽኖችና በገጠር መንገድ ዲስትሪክት እንዲሁም በፌዴራል የሚሰሩ መንገዶች በፍጥነት እንዲያልቁና የኢኮኖሚ እንቅስቃሴያችን ደም ስርና ነርቭ ሆኖ የሚያገለግለው የመሰረተ ልማት ጉዳይ ላይ ትኩረት ሰጥተን ሰርተናል። በዚህም አበረታች ውጤቶች ተመዝግበዋል። ክቡራትና ክቡራን፣ በዚህ ሂደት በትምህርት፣ በጤና፣ በሁሉም ዘርፎች ውጤቶች የተመዘገቡ ሲሆን እነዚህ ውጤቶች ከተመዘገበባቸው አብነት ከሆኑ ወረዳዎች ውስጥ ምስራቅ ስልጢ ወረዳ አንዷ ናት። እንግዶች ቢመጡ የት ሲባል ቁጥር 1 ምስራቅ ስልጢ ሁሉ ነገር የምትፈጽም የተባለው እኛ እንናገር እንጂ እኛ የሆነ ሀሳብና ራዕይ ይኖረን እንጂ ይህን ራዕይ በፍጥነት ወስደው መሬት በማስነካት የታወቁ አመራሮች ይህን ተቀብለው የሚፈጽሙ ቆራጥ አርሶ አደሮች የከተማ ነዋሪዎች ያሉበት ስለሆነ በግብርናው ሲባል ግንባር ቀደም፣ ዛፍ አስንታችሁ ፍራፍሬ አድርጉ ሲባል ግንባር ቀደም፣ ቡና ስትከሉ ሲባል ግንባር ቀደም፣ የስራ እድል ለወጣቶች ባላችሁ አማራጭ ፍጠሩ ሲባል ግንባር ቀደም፣ የሌማት ትሩፋት ስንልማ ይሄን አካባቢ የሚመስል ሰንጋ የለም፣ ከኛ ሰንጋ በላይ ማንም ሊያደልብ አይችልም ብለው ከፍተኛ ርብርብ በማድረግ በጸደይ በሰራነው ስራ በአገር አቀፍ ደረጃ መጥተው እናንተን በመጎብኘት ለሀገር ተሞክሮ የሆነ አካባቢ በመስኖ ተሞክሮ የሆነ አካባቢ አደጋ ገጥሞን ነበር፣ የጎርፍ አደጋ። ይሄን አደጋ ወደ እድል በመቀየር እነዚህን አካባቢዎች ወደ ተሻለ ልማት በማምጣት የተረጋጋ ኑሮ የሚኖርበትን ቤት በመስራት እንዲሁም በጎርፍ የተጠቃውን ቦታ መልሶ እንዲያገግም በማድረግ ግንባር ቀደም ሆናችሁ ውጤት አምጥታችኋል፣ ስኬት አምጥታችኋል። ዜጎች በዚህ አካባቢ ያሉ ነዋሪዎች ተጠቃሚ ያደርጋችኋል። በከተማ የኢኮኖሚ መረጋጋት እንዲፈጠር የእናንተ ምርት ከኛ ዞን አልፎ በተለያዩ የሀገሪቱ ከተሞች ላይ እንዲቀርብ ግንባር ቀደም ሚና ተጫውታችኋልና ለለፋችሁት ልፋት በዞኑ አስተዳደርና በራሴ ስም ከፍ ያለ ምስጋናዬን አቀርባለሁ።
ብልጽግና ማለት እንግዲህ ዛሬ የምንተክለው ዘር ነገ ለልጆቻችን የሚተርፍ ጥላና ፍሬ እንዲሆን ማድረግ ነው። ዛሬ የምናስመርቃቸው ስራዎች የነገይቷን ታላቅ ኢትዮጵያ የመሰረት ድንጋዮች ናቸው። አገር የምትገነባው በየደረጃው በሚሰራ ስራ ነው። መንግስታችን ቃልን በተግባር በሚል መሪ ቃል ባለፉት ጥቂት ዓመታት ትኩረት ሰጥቶ ሲሰራባቸው የቆዩ ፕሮጀክቶች ዛሬ ፍሬ አፍርተው በቅተው በዚህ ደረጃ ማየታችን ትልቅ ያሰብነውን የምናሳካ ያቀድነውን የምናሳካ ለህዝባችን ቃል የገባናቸው ነገሮችን መሬት ለማድረስ ሌት ተቀን በአገር ደረጃ የሚሰሩ ስራዎች በእኛም ቀበሌዎች እንደሚፈጸም ማረጋገጫ የሆነ ነው። መንግስታችን ሰው ተኮር በመሆኑም በትምህርት በጤና ልዩ ትኩረት ሰጥቶ ሰርተዋል። በዚህም አበረታች ውጤቶች ተመዝግበዋል።